ወዲህ ልጅነት የለም እኮ ልጅነት አለ። እኔ በ17 ዓመቴ ነው ያገባሁት እኮ እና ምንም ስለ ልጅም ስለምንም አላውቅም ነበር። ሽማግሌዎቹ ምናምን ሲገቡ እንትን ማር ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እሙሽዬ ጋር መጥተዋል። እኔ እሙሽዬን በጣም ነው የምወዳቸው። በዚህ አጋጣሚ እግዚአብሔር እድሜ ይስጦት፣ ጨማምሮ ይስጦት። እንዶ ለእናቶች ማለት ነው ከልጆች ቀንሶ ይስጣችሁ። እናንተ እናቶች 1000 ዓመት ኑሩ። እኔ የሆነ ለመናገር ማለት እናት ምን ያክል ዋጋ እንደከፈለች ሁላችሁም ታውቃላችሁና ብቻ በቃ እናቶች ቢችሉ ማለት ነው እኔ አብዛኛው ጊዜ ከእናቴ ቅድሜ አድርገኝ ብዬ ነው ማወራው። ምክንያቱም እናቴ ለኔ ብዙ ነገር ስላደረገች ማለት ነው። ስለዚህ እናቶች 1000 ዓመት ኑሩልን፣ እድሜ ለእድሜ ጨምሮ ይስጣችሁ። እና እንግዲህ ዛሬ አንድ ላይ እየተዋዩ መጥቷል። ከዚህ ቀድሞም ተናግሬ ያለው ሙሽዬ ለሃይሚ አማች ብቻ አይደሉም። በዚህ አጋጣሚ እንድታቆ አማች አይደሉም። ሁሉም ነገሯ ናቸው። ገባችሁ? እናትም አማችም በቃ ሁሉም ነገራው እና የሆነ ለምናገር እኔ ስለ ሃይሚ ደስተኛ ነኝ። ገባችሁ አይደለ? ይሄ አበባ በጣም ነው የምወደው። ሽታው በጣም ደስ ስለሚለኝ አጠገቤ ነው ቁጭ ማድረጎ ከግቢ በጥሼ ማለት ነው። ለዛ ነው እና ማለት ነው ቤተሰብ በዚህ አጋጣሚ ባለፈው አይታችኋል ቲክቶክ ለራሱ የተፖስተው ልክ እናትና ልጅ ናቸው። በቃ አብሮ ወክራፍ ሲያደርጉ ሁሉም ነገር ማለት ነው። እና ባለፈውም እንደመረኩኝ እንደ እሙሽዬ አይነት አማች ይስጣችሁ የመዳን ቀሞች። የምሬ ነው የምላችሁ። እንደ እናትም እንደ እህትም እንደ ሁሉ ነገር አማችም የምትሆን እንደ እሙሽዬ አይነት አማች ይስጣችሁ። እንደዚህ ተግባብታችሁ እንደ ልጅ ከልጃቸው የበለጠ ነው ለሃይሚ የሚቆረቆሩት። በዚህ አጋጣሚ ከብሩኬ የበለጠ ማለት ነው። ስለዚህ እንደ እሙሽዬ አይነት አማች ይስጣችሁ። ዛሬ እንግዲህ የቤተሰብ ውይይት ወይም ደግሞ የቤተሰብ ጨዋታ ነው። ገባችሁ አይደለ? ዛሬ የሚያደርጉት ማለት ነውና አብረንና ያለን አብረን ደግሞ እናወራለን ቻልኩኝ። ምክንያቱም ሙሺ ለሕክምና ስለሆነ የመጣችሁ ግን ተስፋ አደርጋለሁ ቀጣይ በጥሩ ጊዜ ስለምንገናኝ በዛ ጊዜ እንዳትለቋት። ሃይሚ አሳይን ቃል ገብተሻል። ሙሺ አዲስ አበባ ስትመጪ አሳያለሁ ብለሻል። እኛ እየጠበቅን ነው። ስለዚህ አሳይን ምን እንደሆነ እኔ የሆነ አላቅም የሆነ ፈጠራ ምናምን ይመስለኛል። ሃይሚ የፈጠረች ፈጠራ ታውቃላችሁ። የሆነ የፈጠረች ነገር ወይ ደግሞ እየሰራችሁ ነገር አለ ብዬ ነው እያሰብኩ ያለሁት። ጋቢ ሰራሽ እንደ ሃይሚ? ጋቢ እንኳን እቤት አይሰራም ጋቢ። እሺ ምን ሰራች? እኔ እንትን እያልኩ ነበረ፣ ግን እንድታሳይን እንፈልጋለን። ሃይሚ አሳይን። ምክንያት አንፈልግም። ቃል የገባውላችሁን አመለሰ ያቀርቀራል ቀጠሮ ግድ አይደለም። ሐምሌ 2 እንግዲህ ያው ድጋሚ እንገናኛለን ማለት ነው። ያው እኔ እንኳን እየነገርኳቸው ነበር። እሺ ሐምሌ 2 ከሆነ ድጋሚ እንትንት ያለሽ ማለት ነው፣ ታሳይናለሽ። እሙሽዬ ሙሉ ጤናዎት ይስጦት የኔ እናት ማለት ነው። ከኛ እድሜ ቀንሶ ለርሶ ይስጦት። ለእናቶች ከኛ ቀንሶ ይስጣችሁ። እናቶች ምንም አይንካችሁ በዚህ አጋጣሚ ማለት ነው። እንኳን ከቡታጀራ አዲስ አበባ ለሕክምና መመለስ አይደለም የእናንተ ጫፋችሁ የሆነ ነገር ታማችሁ እንኳን እንድተኙ አንፈልግም። በዚህ አጋጣሚ ቤተሰብ ታውቃላችሁና እኔ የእውነት ነው የምላችሁ። እማዬ እኛ ትምህርት ቤት ስንማር በጣም ነው የምሰራው እና ይኸውላችሁ እቤት ውስጥ የምትውለው እሁድ ራሱ አትውልም። እቤት ውስጥ እሁድ የምትውለው ማክሰኞና አርብ ነው እቤት ውስጥ የምትውለው የነበረው። እስካሁን እኔ ማክሰኞን በጣም በፍቅር ነው የምወደው፣ አርብም በፍቅር ነው የምወደው። ምክንያቱም እማዬን በልጅነቴ እቤት ውስጥ ስለማገኛ ስለነበረ ማለት ነው። ሌላ ቀን ግን እቤት ውስጥ ጠዋት ወጥታ ማታ ስለምትገባ ስራ አላገኛትም፣ ገበያ ስለምትሄድ ማለት። ስለዚህ ይከፋኝ ነበር እቤት ስመጣ ማለት ነው። ግን እሷ ኖራ እንኳን ምግብ ሳሰራ እቤት ውስጥ ብቻ እንኳን ካለች እኛ ከትምህርት ስንመለስ በጣም ነው ደስ የሚለኝ። ገባችሁ አይደለ? ስለዚህ ያ ቀን እስካሁን በጣም ነው ደስ የሚለኝ። ማክሰኞ እኔ አዲስ አበባ ስራ ስሰራ ከማክሰኞ ውጪ እረፍት አልወጣም። ምክንያቱም በጣም ደስ የሚለኝ ቀን ማክሰኞና አርብ ነው። ከዛ ሐሙስም እወዳለሁ። እማዬ እስከ 7 ሰዓት 6 ሰዓት ድረስ እቤት አለች። ከዛ በኋላ ነው ገበያ የምትሄደው ማለት ነው። እና ሐሙስ ማለት ነው። ሌላ ጊዜ ግን ጠዋት ወጥታ ማታ ነው የምትገባው። ስለዚህ በጣም ነው እንትን ምለውና እናቶች እቤት ካሉ እንኳን ማለት ነው ልንገራችሁ፣ እቤት ውስጥ ባይሰሩ እንኳን ምንም አይበሉ፣ ብቻ እቤት ውስጥ ብቻ ይኖሩ፣ በጣም ደስታ ነው የሚሰማችሁ። እና በቃ እናቶች እኔ እንጃ አላቅም የሆነ ነገር እንኳን ራሴን እንኳን አመመኝ ካለች እኔ በጣም ነው እንትን ሚለኝ ማለት ነው። ራሷን እንኳን እንዲያማት አልፈልግም። ገባችሁ? እናቶች ማለት ነው ራስ እንኳን ተውት፣ ሌላ ነገር ጉንፋን እንኳን ይዟችሁ እንድትሉ አንፈልግም። እኔ በራሴ እናቶች እንደዛ ነኝ። በቃ እኔ የሆነ ነገር በሽታ እንዲይዛት አልፈልግም።
በቃ ሰላሟን ነው የምፈልገው እና እሙሽዬ ሙሉ ጤናዎት ይመለስ ሰው ምንም አይንኮት አሁን የሐምሌ 2 መጨረሻ ቀጠሮ ያድርገው እግዚአብሔር ማለት ነው ሙሉ ጤናዎት ይመለስ የሆነን ለምናገር በቃ እኔ እንጃ አላቅምና እናቶች ምንም አይንካችሁ ምንም ማለት ነው በቅድሚያም ስለነገራችን ከበፊቱ ለውጥ አላት ክትትል ስለሚያስፈልገው ነው ቀጠሮ ምናምን ትባለው እንጂ በጣም ደህና ናት አትጨናነቁ ምናምን በነገራችን ላይ ሆስፒታል ምናምን እንደዚህ ቀጠሮ ሲበዛው የሚያቋርጡ ሰዎች አሉ ተከታተሉ መዳን ከፈለጋችሁ ነው እግዚአብሔር እድሜ ይስጣቸው ምንም አይመማቸው ቀጠሮ ያሁኑ የመጨረሻ ያድርጋቸው የእውነት ምንድነው ነገሩን ካወራቸው አይደል ለባባ አይ እኔ ያው ታክሲና ምን አለ መሰለሽ ሙሺ ሃይሚ እርጉዝ ናት እሺ ከዛ አያት አድርጌሻለሁ ለሁሉም ደብቀናት ተናገሩ ነው ነው ታጣሳፍራት ልጅቷን እውነተኛውን ተናገር አራውቄ ነው እኔ ራሱ ተናገር ተኛውናለች እሺ ምንሽ ያለው አማችሽ ልትሆነው እሷ ናት በቃ እናቴ ደስ ይለኛል እንዴ ሙሽዬ ማለት ነው ፍቅረኛውን አለች ይላል በቃ ወይ እንደዛ አይደለም ሲጀምር ብሩክ እንደዛ አይደለም የሚነገረው ሶ አሁን ይኸውልህ ኦኬ እሙሽዬ ሃይሚ ምርጫዬን አድርጊያታለሁ ንግስቴ አድርጊያታለሁ የወደፊት ሚስቴ የወደፊት የልጆቼ እናት ላንቺ ደግሞ የልጅ ምሰጥሽ የመረጥኳት ሴት ሃይሚ ናት እና እግዚአብሔር ካለ ደግሞ በቅርቡ እንጋባለን ተብሎ ነው የሚያሰረዳው አይደል ሰው እንደዛ ነው አይደል እንጂ አሁን አያቸው አሁን እሙሽ እሺ ነው ያሉት ሶ ብሩኬ በትክክል ስላላሰረዱ ነው እሺ ገባችሁ አይደለ ፍቅረኛ በፊት ፍቅረኛ እሙሽዬ ሲጀመር እንደ ፍቅረኛም ነው የቆጠሩት ልክ እንደኛ ናቸው የምሬ ነው የምላችሁ እኛም ፍቅራቸውን ሳይገላለጹ ራሱ እንደ ፍቅረኛ እንደ ባልና ሚስት ነው ምናያቸው አይደል እንዴ እንደ ባልና ሚስት የበለጠ ነው እነሱ ፍቅረኛሞች የፍቅር ነገር የሚያሳዩን የነበሩ ለኛ ስለዚህ እንደዛ ነው ያዩት ሶ ብሩኬ በደንብ አላሰረዳቸውም ለዛ ነው እሺ እኔማ ውስጤ ታጣራልኩ ጣፋጭ ወሬ ተጀመረ አቤት ብሩኬ እና ሲጀመር እንዴት ነው ማይጠራጠሩት እንደማይቀጫጩ ምን ይላል ውስጤ እንቅልፉ ሁላ ጠፋ ቤተሰብ አያችሁ እንቅልፉ ሁላ ጠፋ ተራል ግን ደስ ይለኛል ደስ አይልም እንዴ እንትን በሉ ደግሞ ማታም ነግሬሻለሁ ያ ስለቃ አወራው ስለቃ ማለት ለሰው ሳያገባህ ማለት የሴቶች ነገር ነው ሌሊት ገባችሁ ሌሊት አሁን እናቶች ማለት ነው ሌሊት ይነቁና እንደዚህ ወሬ ያወራሉ ገባችሁ አይደለ የሆነ እንቅልፍ እምቢ ሲላቸው ሌሊት ላይ ይነቁና እንደዚህ ወሬ አውርተው ምናምን ከዛ ደግሞ ተመልሰው ይተኛሉ ማለት ነው አብሮ ስለሚያድሩ ከአይሚ ጋር ሰው ያወራሉ ገባችሁ አይደለ እናትና ልጅ ናቸው የምን አማትና ምንድ ሃይሚ መርዓት ነው የምትባለው ሙሽዬ ደግሞ አማች አይ እናትና ልጅ ናቸው በጣም እናትና ልጅ እንዴ አትስጨርስ ለበራትሽ ጨርስ የበፊ ቃለ እንደማውጣው አውርተ ለምን አታውቂ ሸክለው ተሰበራላ ሞት ይመጣል አታስነካን ማለት አሁን ብሩክ ቀልተውና ማለት ነው አትቀልዳው ሙሺ መታኛለች አሁን ብፍ ማታ ምን ለጋጀ ከራታለሁ እና ደግሞ ከእንግዲህ ወዲህ ልጅነት የለም እኮ ልጅነት አለን እኔ በ17 ዓመቴ ነው ያገባሁት ኧረ የለም ልጅነት ሙሽዬ የለም እናቴም በ15 ዓመቷ ነው ያገባችው እግዚአብሔርን የኔ ማዬ በ15 ዓመቷ ነው ያገባችው ምንም አታውቅም እንደውም ማዬ ስትነግረኝ ማለት ነው ሌሊላ ታሽታ ነበረ ገባችሁ አይደለ እማዬ በጣም ቆንጅዬ ረጅም ኦኬ እንደኔ አይደለችም ገባችሁ እኔ በአባቴ ነው የወጣሁት ሰው ግን ጠይምነቱ ነው በእናቴ የወጣሁት እንጂ የኔ እማዬ ጠይም ናት በጣም ረጅም ናት ሰው ርዝመቷን ወስጃለሁ አባቴም ረጅም ነው ከዛ አፍንጫ ሰልካካ ቆንጅዬ ናት የኔ እናት ማለት ነው ገባችሁ እኔ በአባቴ ነው ሌላ መልክ የወሰድኩት ግን ጠይምነቱ በእማዬ ወስጃለሁ ሌላኛው ደግሞ ርዝመቱን ወስጃለሁ ያ ሁለቱም ረጅም ናቸው ነገር ግን ለሌላ ታሽታ ነበረ ገና በ15 ዓመቷ ማለት ነው ከዛ አባቴ ደግሞ ምን ያደርጋል ከወንድሟ ጋር አወሩና ምናምን ማለት ነው የዛ ድሮ ነው ግን ሬዲዮን ምናምን ገዝቶ ምናምን ከዛ እና ወንድሟን የእናቴን ወንድም አታለለ ማለት ነው ከዛ ለዛኛው ትቶ ለአባቴ ታጨች ማለት ነው ገባችሁ ከዛ በ15 ዓመቷ ነው ያገባችሁ እናቴ ማለት ነው ገባችሁ አይደለ ድሮ ያው ልጅ ሆኖ ነው የሚያገቡት ስለዚህ ሃይሚና ብሩኬ ምን ማለት ፈልጌ ነው 18 ዓመት ካለፋችሁ በኋላ ልጅነት የለም አለቀ አከተመ ደቀቀ አሁን ሁለታችሁ እንድትጋቡ እንፈልጋለን አለቀ አብራችሁ አንድ ቤት እስካላችሁ ድረስ እንዶም ስትጋቡ አንድ ላይ ስትሆኑ አሁን እሙሽዬ ማለት ነው ሽምግልና ይላክ በይ ለብሩኬ ማለት ነው ሽምግልና ላክ ግዴታ ነው በቃ ላክ በይ አሁን እሙሽዬን እኔ ኬት አግኝቼ ላውራቸው
እሙሽዬ የኔ ውድ እናት ማለት ነው ኢንስታግራም ወይም ደግሞ ቲክቶክ አይቅርቦት። ምን ኢንስታግራም ይክፈቱ፣ ቴሌግራም እንኳን ኮል ነው ሶ ይክፈቱና ላውሮት። የምሬን ነው። ብሩኬ ሽምግልና ይላክ አጠቃሎ ቁጭ ይበሉ። አለቀ። እነዚህ ሁለቱ ልጆች ማለት ነው እንደውም ሲጋቡ ፍቅር በልጅነት ነው። ቤተሰብ በዚህ አጋጣሚ ፍቅር በልጅነት ነው ማጣጣም ያለባቸው። ገባችሁ አይደለ? ስለዚህ ትጋባላችሁ፣ አብራችሁ ቁጭ ትላላችሁ። ልጅ እግዚአብሔር የሰጣ ጊዜ ይሰጣል። ከዛ በኋላ በፍቅር እየተጣጣማችሁ ትዘልቃላችሁ ማለት ነው። ስለዚህ ተጋቡልን። አለቀ። ቤተሰብ ይጋቡ። ይደርሳል ምናምን የሚለው ነገር አልፈልግም። አሁን ይኸውላችሁ መስከረም ይመጣል። ቢያንስ ጥር ላይ ወይም ደግሞ ተሳስ ላይ እስከ ማዚያ እናስቆይ። እስከ ማዚያ ተጋቡ። 2019 ሃይሚና ብሩኬ ሳይጋቡ እንዲያልፍ አልፈልግም። አለቀ። አንድ ቤት ነው የሚኖሩት። አንድ ላይ እየሰሩ ነው። ሁሉ ነገራቸው አንድ ነው። ስለዚህ ተጋባን ብሎ እንዲጋቡ እንፈልጋለን። ሽምግልና ይላክ። አለቀ። አዎ ጨርሻለሁ። በቃ አልደግምም እንዴ። እና ምንም ስለ ልጅም ስለምንም አላውቅም ነበር። በኋላ ኩንታል ጤፍ አስፈጭተውልኝ ጎጆ ለመያዝ አመት ሙሉ ቁጭ ብሏል። እሱ ነገር ነው አይምሮ የሚነካው። እንደዚህ ሆኖ አንተ አሳየኝስ ለእንትና ወይ ዋይፋይ አላስገባችሁልኝ ለተስፋዬ። አሁን ለተስፋዬ ነው ያስኩት። አላሳይሽም ይለኛል። ከዛ በኋላ ምንድነው የምሰማው ይሁን እያልኩኝ ማሰብም መጨናነቅም የለብኝ። እኔ ደግሞ ጭንቀታ አያችሁ። ስለነሱ እሳቸው ይጨነቃሉ፣ ያስባሉ ሲጣሉ ሲሰሙ ማለት ነው። አያችሁ አይደል? አሁን ለምንድን ነው ታዲያ ሽማግሌዎቹ ምናምን ሲገቡ እንትን ማር ነው ምናምን ሄዱ? ለምንድን ነው ግን ያንም እኮ ይሰጣል። ያንም ይሰጣል። አዎ ይሰጣል። እኔ ካገባው ወዲህ ነው ራስሽን ቻይ ማለት ነው። ጤፉ እናንተ ነው ራስ ቻይ። እንግዳም ሲመጣ እነሱ ቤት እንጀራ ለማምጣት አልሄድም መቼም። እንደውም ቤተሰብ ማለት ነው እነ ማለት ቡታጀራና እንደዚህ ሶዶ ጉራጌ በጣም እንትን ነው። ገባችሁ አይደለ? በጣም እንዴ ልበላችሁ፣ በጣም ትንሽ ነገር ነው ይዞ የሚሄዱት አይደል? በጣም ትንሽ ነገር ነው ይዞ የሚሄዱት ማለት ነው። ወደኛ እኮ አይቻልም፣ ባለፈው ተናግሬያለሁ ማለት ነው። እና ማርና ጋቢ ብቻ ይዞ መሄዳችሁ ራሱ በጣም ትንሽ ነው ብዬ ነው የማስበው ማለት ነው። እሺ እኔ ውዶች እንጂ ወደኛ ሀገር ብነግራችሁ ባለፈው ተናግሬያለሁ። በየትኛው ቪዲዮ እንደሆነ አላውቅም። ሶ በጣም ብዙ ነው ማለት ነው። እና አሙሽዬ መርቋል። ምርቃታችሁ ለሁላችሁ እንደምዳንቀሞች ይድረሳችሁ። በተረፈ ሰላማችሁ ይዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።